በስተርጅና ማረግና ሳይተኝ መጨረሻ ያለ ታሳምርልኝ ነው ለካ አድፍጠህ ዝም ያልከው። ደስ ብሎኛል ልጅ። ሮማንዬ ሰላም በልልኝ። ሮማን እኮ ሚስቱ ብቻ ሳትሆን ሁለተኛ እናቱ ነበረች። አደራን ካሌብ ይህች ልጅ እንዳታስከፋት። እንግዲህ ባሳለፍነው ወር ጋዜጠኛ ካሌብ ግርማ ባለቤቱን በሽጉጥ ተኩሶ በመግደል ወንጀል ተጠርጥሮ በቁጥጥር ስር መዋሉን። ለማክዳ ስትል ነው ሚስትን የገደልካት? እሱ ቢሆን ለገንዘብ ብሎ እንደቀረባት ግልጽ ነው። ማክዳ ማናት? ከመኖር ባሻገር ያለ ሩጫ ወላጆችም ገጠር ናቸው። ወደ ነፃነት፣ ወደ ሰላም፣ ወደ ተጠማው ፍትህ የሚደረግ ሩጫ። እያንዳንዷ እርምጃ እውነትን ትፈልጋለች። እያንዳንዷ እስትንፋስ የነፃነትን ትግል ታዜማለች። በእያንዳንዷ ቅጽበት የናፍቆትን ሲቃ ታስተጋባለች። ሰላም የሀገሬ ሳምንት የፕሮግራም ተከታታዮቻችን እንዴት ናችሁ? ዛሬ ዲኤስቲቪ ከአዲስ አበባ ዩኒቨርሲቲ ባህል ማዕከል ጋር በመሆን ቆንጆ ፕሮግራም አዘጋጅቷል። ምን ይመስላል የሚለውን ደግሞ ውስጥ ገብተን የምናይ ይሆናል። አብራችሁን ቆዩ። እጃለካው ገላ ምቻል መታው ከንፈር ስሞታ ያውቅም ያለህበት አገር ናና አይኔን እያየ ጥቁርና ነጭ አስቀየሜህ እንዳው ንገረኝ እንቅጩ መጀመሪያ እንኳን ደህና መጣችሁ። አቦልንም ዲኤስቲቪንም ባህል ማዕከልንም እዚህ እንድትገኙ ስለጋበዘልን እናመሰግናለን። አመስግኑልኝ። ይመስለኛል በእድሜ ነው የተቀመጠው ዝርዝሩና ስናይም ትንሽ እያፌጠና ያለ ይመስላልና ካንተ ልጀምር። እንደ መጀመሪያ ጥያቄ ያው ሁላችሁንም ጠይቃችሁ ከአቦል ጋር እንዴት ተገናኛችሁ? ከአቦል ጋር መገናኘት ምን እድል ፈጠረ? ከመመላለስ ብዬ ነው። ሌላ አዳዲሶቹ ስራዎቻችሁ ነፂም ደጋምባ ላይ የሌሎችም ባሻገርም ላይ ምን አዲስ እሴት ጨምራችኋል? ምን እንጠብቅ ነው? ጥያቄዎች እንደዚህ ናቸው። እነዚህ ላይ ታወራላችሁ። ግን የመጀመሪያው ነገር ትንሽ ጓደኞች፣ ቤተሰብ ምናምን ልክ ነህ ወይ አላሉህም? ከማርኬቲንግ ያውም ከአየር መንገድ ወደ ሲኒማ ስትመጣ ከሱን ጀምርና እንቀጥላለን። እሺ፣ አመሰግናለሁ። አዎ ያልከው ትክክል ነው። ያው ብዙ ሰዎች ከአካዳሚካል ላይፍ ወደ አርት ከሌላ ፕሮፌሽን ወደ ሌላ ፕሮፌሽን ስትሄድ ብዙ ሰዎች ያው ቤተሰብን ጨምሮ ደስ ማይላቸው
ወይም ኢዝሊ አክሴፕት አያደርጉትም። ግን ያው አላማ ነውና ቀጥለናል እና ያው እስካሁን እየሰራን ነው። ወደ መጀመሪያው ጥያቄ ስመለስ አጋጣሚ ነበረ ያው አቦል ዴይስ ቲቪ እንደሚጀመር ኢንፎርሜሽኑ የነበረኝ አጋጣሚ ያገኘሁኝ። ኢንፎርሜሽኑ ሲኖረኝ ለቻናል ሄዷ ለሰርክ አዲስ ነው መጀመሪያ የደወልኩት። አንተዋወቅም ነበረ ኢምፐርሰን ቶታሊ አላውቃትም ነበረ። በጣም ዌልካምድ የሆነ እንትን ተደርጎልን ለዲስከሽን በቃን። ያለንን እኛ ኢንፑት በማድረግ በዛ ዲስከሽን ውስጥ the whole team በጥሩ ሁኔታ አክሴፕት አድርጎን ስራ ጀመርን ማለት ነው። በሱ መሰረት ሞገድ የሚባል ከዛ መዘዝ ከዛ የብዕር ስም ከዛ ሰው መሳይ አሁን መጨረሻ ላይ ደግሞ ፍርቱና የተሰኙ ወደ 5 የሚጠጉ ሊሚትድ ሲሪሶችን በካምፓኒያችን በስክስ ፊልም ፕሮዳክሽን አማካኝነት ፕሮዲዩስ አድርገን ለተመልካች አቅርበናል ማለት ነው። ኦልሞስት ኤቭሪ ይር አንድ 5 አመቱ ነው አቦል አይ ቲንክ ያ እንደዚህ ነበረ። በስተርጅና ማዕረግን አሳይተኝ መጨረሻ ልታሳምርልኝ ነው ለካ ደፍጠህ ዝም ያልከው። ደስ ብሎኛል ልጅ። ሮማንዬ ሰላም በልልኝ። ሮማን እኮ ሚስቱ ብቻ ሳትሆን ሁለተኛ እናቱ ነበረች። አደራህን ካሌብ ይህች ልጅ እንዳታስከፋት። እንግዲህ ባሳለፍነው ወር ጋዜጠኛ ካሌብ ግርማ ባለቤቱን በሽጉጥ ተኩሶ በመግደል ወንጀል ተጠርጥሮ በቁጥጥር ስር መዋሉን። ለማክዳ ስትል ነው ሚስትን የገደልካት? እሱ ቢሆን ለገንዘብ ብሎ እንደቀረባት ግልጽ ነው። ማክዳ ማናት? ምኞት ነበረኝ። የተወሰኑ ስራዎችን ሰርቻለሁ እኔ ድርጅት ከከፈትኩ በኋላና ስራ መስራትና ወይም ኪነ ጥበብ መስራትና ገንዘብ በጣም ሲገናኙ በጣም ያስቸግራልና ምኞቴ ምንድን ነበር? በቃ ዝም ብዬ ኪነ ጥበቡን ብቻ የምሰራበት እድል ባገኝ ብዬ መኝ ነበር። ከዛ በፊት ከሰራዋቸው ኤክስፒሪየንሶች አንጻር ማለት ነውና በስተመጨረሻ እንዳጋጣሚ ቤቶችንም የለቀኩበት ወቅት ስለነበረ በቀጥታ ሄጄ ምናልባት አቦሎች 6 ወር ወይ 7 ወር ቢሆናቸው ነው እንደዚህ አይነት ኦፈር እንዳላቸው ሳቅ በቀጥታ ቢሮአቸው ሄጄ ለማግኘት የቻልኩት ሰብለን ነበር። እውነት ለመናገር በጣም ሰብለ በደንብ ነው ትሪት ያደረገችኝ። ተቋሙ ምን እንደሚፈልግና አላማውን በደንብ ብሪፍ አደረገችኝ። ምን አይነት ስራዎች እንደሚፈልግ ነገረችኝ። በፊት ሲትኮሞችም ምናልባት ያለኝ በተለይ በሴሪያል ድራማ በደንብ በጀት ተመድቦ ይሰራል። ሲትኮሞች ላይ ግን ትንሽ ያለውን ነገር ነገረችኝ። እሱን ይዤ ቆንጆ ነገር ይዛ ከመጣ ችግር የለውም ማለች። 2 ክፍል ቀርጬ ቀይዋ ቀን የተሰኘ በወንጀል ዙሪያ የሚያተኩር ቀይዋ ቀን የተሰኘ ድራማ 2 ክፍል ቀርጬ ሳምፕል ላኩላቸው። ሳምፕሉን አይተው ወደዱት ማለት ይቻላል። ከዛ ቀጥሎ ከቤዛ ጋር ኮንታክት እንዳደረግ ተነገረኝና በብዙ ተማርኩ ማለት እችላለሁ። ያው ትምህርት በየደረጃው ነው። እዛ የተማርኩበት ሌቭል ደግሞ ሌላ ዲኤስቲቪ ነው እና በዚህ መልክ ተገናኝተን 3 ሲዝን ቀይዋ ቀንን ልንሰራ ቻለን። ባሻገር ተከታታይ ድራማ ዳይሬክተር ነኝ። ከዚህ ቀደም በርካታ ስራዎች ላይ ከጀርባ ነበርኩና እንዲህ በሰው ፊት ተገናኝቼ አላውቅምና ኢትስ ማይ ፈርስት ታይም ሶ ደስ ብሎኛልም ትንሽ ተጨንቄያለሁና ሙሉት። ከባሻገርን ዲኤስቲቪ ጋር የተገናኘንበት ምክንያት ያው የዚህ ፕሮጀክት ፕሮዲሰር ፍሪ ሰላም ነው። የኛ ካምፓኒ አክርማ ፊልም ፕሮዳክሽን ይባላል። 2012 ነው የራሳችንን ላይሰንስ አውጥተን መንቀሳቀስ የጀመርነው እና አንድ ፊልም ፕሮዲዩስ አድርገናል። ብዙ የማስታወቂያና የፊልም ፕሮዳክሽን ላይ ነበር የቆየ ነው።
ሶ የአደይ ድራማ ፕሮዲሰር ነበረ 480 ምናምን ክፍል ነበር አደይ ሶ የዛ ፕሮዲሰር ነበር ሶ በራሳችን ኮንቴንት በራሳችን ፕሮዳክሽን የራሳችንን ነገር ብንሰራ ሞር የተሻለ ነው በሚል አብረን መስራት ጀመርን ያ ማለት ያው ቤተሰብ ነን ባለቤቴ ነው የልጆቼ አባት ነው ሶ በዛ ምክንያት ነው በሱ ተነሳሽነት ኦንላይን ነበረ ሬጂስተር የሚደረገው አይዲያችን ፕሮፖዛል ሰርተን ኦንላይን ሬጂስተር አደረግን በዛም መሰረት ሪስፖንድ አደረጉን መጀመሪያ ሪስፖንድ ያደረገችን ቤዛ ነበረሽ ኮንተንት ዋይስ ያስገባነው ሲሪየስ እና በሰዓቱ የሚፈቀድበት መንገድ የተለያየ ስለነበረ በዚህ መልኩ ብታቀርቡት የተሻለ ይሆናልና ኮንተንታችሁ በጣም ጥሩ ነው ሶ ወደ ሚኒ ሲሪየስ አድርጉት ለመጀመሪያ ጊዜ ፕሮጀክት ሲሰጥ በዛ ላይ አዳፕት የተደረገ ስላልሆነና የራሳችን ስቶሪ ስለሆነ እንደዚህ ረጅም መስጠት አንችልም ሶ መጀመሪያ በራሳችሁ እናቃለን ኤክስፒሪየንሳችሁን ከጀርባ ያላችሁን ታሪክ ግን በራሳችሁ ብትመጡ የተሻለ ነው ሶ በራሳችሁ ስትመጡ ሚኒ ሲሪየስ ይሁን ተብሎ በ13 ክፍል ባሻገርን ቆንጆ አድርገን ሰርተን እንግዲህ በታይት ላይ ይገኛል በዛ መልኩ ነው የተገናኘ ነው ማለት ነው ከመኖር ባሻገር ያለ ሩጫ ወላጆችም ገጠር ናቸው ወደ ነጻነት ወደ ሰላም ወደ ተጠማው ፍትህ የሚደረግ ሩጫ እያንዳንዱ እርምጃ እውነትን ትፈልጋለች እያንዳንዱ አስተንፋስ የነጻነትን ትግል ታዜማለች በእያንዳንዷ ቅጽበት የናፍቆትን ሲቃ ታስተጋባለች ሩጫው መስከረም 12 ይጀምራል ባሻገር ሰኞ ከምሽቱ 2 ሰዓት በዲኤስቲቪ እኔም ዲኤስቲቪ እንደዚህ ኮንተንቶችን እየተቀበለ ነው በጊዜው የፊልም ድርጅትም አልነበረኝም ሐሳቡ ብቻ ነበር የነበረኝ ጽፋለሁኝ ፐርሰናሊ በደንብና ኮንተንቶችን እየተቀበለ ነው የሚለውን ሐሳብ ስሰማ ሄድኩኝ በወረቀት ነው እንዲያውም መጀመሪያ ሄድኩት በሃርድ ኮፒ ፕሮፖዛሉን አዘጋጅቼ ሲኖፕሲሱን ኤፒሶዲክ ሲኖፕሲሶቹን አጠቃላይ ጠቅላላውንም ጭምር 13 ክፍል ሚኒ ሲሪየስ ልስራ ብዬ ቀጥታ ነው ዲኤስቲቪ ሄድኩት ማለት ነው ቢሮአቸው ላይ ከዛ ቤዛን ነበር ያገኘዋት በጣም ቡና ጋብዛን እንኳን ደህና መጣ ብላን ምናምን እንደን በኢሜል አድርጉት ኮሙኒኬሽኑን በኢሜል እናድርግ የሚለው ነገር መጣ በኢሜል ኮሙኒኬሽን ጀመርን እዛ ቦታ ላይ አይ ኒው ዛት በቃ ለራሴ ያልኩት ነገር ምንድን ነበረ እኔ ፊልም ሜከር ነኝ ብዬ ነው ማምነው እና ከዚህ ቀደም የኮቪድ ሰዓት ላይ በራሴ ጥረት ፊልም ለመስራት የሞከርኩት ነገር አለ ምናምን ከዛ በፊት እንደዚህ ጥረት ያደረኳቸው ነገሮች አሉ ግን ከፋይናንስ ጉዳይ ጋር በተገናኘ በጣም ቻሌንጂንግ ነበረ ፕሮዲሰርም አይገኝም ከዛ ሲመጣም ደግሞ ብቻ ነገሮች አልጋ ባልጋ አይሆኑምና ያንን አይነት ህልም ቢኖረኝም ግን ደግሞ ጎን ለጎንም ጋዜጠኝነቱን ያስኬድኩ ነበር የመጣሁት 2014 ላይ ስክሪፕቱ ማለት ፕሮፖዛሉ ከገባ በኋላ ዴን ሲን ባይ ሲን ነገሩን እየተጻፈ እየተዘገጃጀ ኦልሞስት ያለፉትን 3 አመታት ቆየን ማለት ነውና ብዙ ቻሌንጆችን አልፈዋል ትልቁ ነገር ግን ምንድነው ፊልም ሜከር መሆን ከፈለኩኝ እንግዲህ ከዚህ የበለጠ የተሻለ እድል አላገኝም ብያምኝ ነበር የአቦል ማለት ዲኤስቲቪዎች የተቀበሉ እንደሆነ ከሰማው በኋላ እሱን ነገር አደረኩኝ ያንን ውሳኔ መወሰን ትክክል ነበረ አቴንዶ ዘዴ ያው ደጋምባ የተሰኘ የ13 ክፍል ሚኒ ሲሪየስ አሁን የፊታችን ሐሙስ ዳር 4 ይጀምራል ማለት ነውና እዚህ ሌቭል ላይ መጣን ወደዚህ ደረጃ ላይ የመጣሁት መጀመሪያ ላይ በቃ ይሄ ድል ሊያመልጠኛ አይገባም ብዬ በማሰቤ ነውና ሜቢ እንደው እንደ እንትን ከሌላው በመሻል ሳይሆን ግን እኔ አድቫንቴጁን ተጠቅሜ ያለው ብዬ ስለማስብ እዚህም ደግሞ የተማሪዎች በጣም ስላሉ አጋጣሚውን ቢጠቀሙበት እላለሁኝ ብዙ ጊዜ እኛ ሀገር ፊልም ለመስራት ገንዘብ አጣን ተቸገርን ምናምን የሚባል ነገር አለና አሁን ላይ አይ ቲንክ ኦፖርቹኒቲ አለ ብዬ አስባለሁ ፊልም ሜከር ለመሆን ገንዘቡ ጥሩ የሆነ ስክሪፕት ይዘህ ከሄድክ ጥሩ የሆነ ኮንተንት ይዘህ ካቀረብክ በጥሩ ሁኔታ ያንን ነገር ተቀብለውክ ሊያሰሩክ የሚችሉበት አይነት እድል አለ ብዬ አስባለሁና ዲኤስቲቪን በጣም አመሰግናለሁ በዚህ አጋጣሚ እድሉን ስለሰጠን ትረስት ማድረጉም ኮንተንቱ ላይም ትረስት ማድረጉም አሪፍ ስለሆነ ከዛ ኢንስፓየር ትሆናለህ ያ ኢንስፓይሬሽን ምን አመጣ እንዲያውም ሌሎች ስራዎችን መስራት አለብኝ ሌሎች ጽሁፎችን መጻፍ አለብኝ ወደሚል ነገር መጣና ተማሪዎች ሌሎችም ደግሞ በዚህ በዘርፉ ላይ እንደው መቀላቀል የሚፈልጉ ሰዎች ይሄን ድል ባያሳልፉት ብዬ አስባለሁ እንደ ቻሌንጅ በጣም ብዙ ቻሌንጅ ነበረ
የቀረጻ ቦታችን ሱባ ነበረ። እዚህ አዲስ አበባ ውስጥ ለመቅረጽ ጥረት እናደርግ ነበረ። በዛ ሁሉ መካከል የዲኤስቲቪ ባለሙያዎች አብረውን ነበሩ። ከዛ በተጨማሪና በጣም ደግሞ ማይተካ ከኔ ጋር ፓርትነር ሆነን እየሰራን ያለነው ዳይሬክተሩ አንተነህ ኃይሌ ነውና እዚህ በመካከላችን ይገኛል። አንተሽ በጣም ይሄ እኔ እንደ ጀማሪ ሆኜ ስቀርብ ደግሞ ልምድ ያለው ሰው ጋር ስትገናኝ ይሄንን እድል ያገኘነው ጭምር በዚህ ትራክ ውስጥ ነውና ብዙ የነበሩ ቻሌንጆችን ተቋቁመን እንዲያውም አንዳንዴ በጣም ከባድ በሚሆንበት ሰዓት ላይ እንኳን መበርታት አለብህ ያለ በብዙ ያገዘን እዚህ ደረጃ ደርሷል። ድራማው ለእይታ የሚበቃበት ሌቭል ላይ መጥቷልና በጣም በዚህ አጋጣሚ ሜቢ የመጀመሪያ ስራዬም ስለሆነ በጣም ኤክሳይትድ ነኝ። በዲኤስቲቪም ስለ ስራውም ነጋምባ ገና በፊት እሺ፣ በጣም አመሰግናለሁ አራታችሁንም። ከያፌት ሌላኛው ጥያቄ አሁን እነዚህ መጨረሻ ላይ ያነሳው ነበር፣ በተለይ ለጀማሪዎች ካለፍክበት ነገር ትልቁ ቻሌንጅ ብለህ የምትጠቅሰውና ካሁኑ ለዛ መዘጋጀት አለብን ብለው እንዲዘጋጁ የምትመክረው ምንድነው? ሌላኛው ደግሞ ምን ፍርቱና ላይ ምን ሴት ጨመርክ? በተለይ ስዊትነስ ኢን ዘ ቬሊ ምን ኤክስፒሪየንስ አግኝተህ እነሱና እኛ ብለህ የምታነሳልን ነገር ካለ? ያው የኢንተርናሽናል ፊልም ስራዎች ላይ ኤክስፒሪየንስ ለኔ የመጀመሪያ ነው። ከነሱ ብዙ ነገር ነው የምንማረው፣ ብዙ ዲሲፕሊን፣ ብዙ እውቀት አት ዘ ሴም ታይም ደግሞ እኛ ሀገር ማግኘት የማንችለው ብዙ ፋይናንሻል ካፓሲቲ ኖሯቸው በብዙ ክሮች ታጅበው ነው የሚሰሩት። ከነሱ እንዴት ነው ላይክ how to produce film ሚለውን ተምር ያለሁኝ፣ ፊልም እንዴት እንደሚሰራ ተምር ያለሁኝ። እኛ ጋር አብዛኞቻችን ያው በለመድነው ባየነው በሰማነው ወይ ነው የምንሰራው ወይ ነው ፕሮፌሽናል ትላልቅ ትምህርት ቤቶችም የሉም፣ የሰራንን መማር የምንችልባቸው ቦታዎችም ስላሌሉ ለመማር ትልቅ አጋጣሚ አግኝቻለሁ ብዬ አምናለሁ። ለጀማሪዎች ብለህ ላነሳው ጥያቄ ደግሞ ምንድነው አንድ አንደርላይን ማድረግ ከመፈልጋቸው ነገሮች ውስጥ አንዱ ኢትዮጵያ ውስጥ ፊልም የሚሰራ የውጮቹን ያው ስለማላቅ ነው። ኢትዮጵያ ውስጥ ግን የትኛውም ፊልም የሚሰራ ሰው እየተማረ ነው የሚሰራው። ነጥቡ የመጀመሪያ ፊልም መሆኑ ሁለተኛ ፊልም እና 10ኛ ፊልም መሆኑ ምናምን ሊሆን ይችላል እንጂ ሁላችንም ከአንደኛው አሁን ቅድም ምናልባት ከገለጽኩት የመጀመሪያው ስራችን ወደ ሁለተኛው ስራችን ስንሄድ የራሱ የሆነ ሌሰን ሰጥቶናል። ራሱ ዲኤስቲቪ መሆኑ ራሱ አቦል መሆኑ ራሱ የሚሰጥህ የራሱ ግሬስ እና መስጠት ያለበት አውትፑት አለ። ግን በመጀመሪያው ዴሊቨር አድርገናል ብዬ አላምንም እንደ ፕሮዲዩሰር እና እንደ ስክስ ፊልም ፕሮዳክሽን ማለት ነው። ሁለተኛው ላይ ለማምጣት ሞክረናል። ሶስተኛው ላይ እያልን አሁን ፍርቱና ላይ ደርሰናል። አዳዲስ ልጆች it's all about like ውሳኔ ነው የሚፈልገው። it needs three things, commitment ይፈልጋል፣ በዛ ውስጥ እውቀት ማዳበር ይፈልጋል፣ ሶስተኛውና ቤዚኩ ደግሞ ዲሲፕሊን ነው። በሶስቱ ነገር ከታቀፈ ሁላችንም በሄድንበት መንገድ ሁሉም ተመሳሳይ ባይሆንም የሆነ ተመሳሳይ ነገር አለን ግን ብዬ አምናለሁ። ያንዳንዱ ወጣ ያለ አካሄድ ቢኖረው በዛ መንገድ ማንም የትም መድረስ ይችላል። ገና ኢትዮጵያ ፊልም ደግሞ አልተጀመረም ብዬ አምናለሁ። ገና ብዙ መስራት ይጠበቅብናል። ስለዚህ እሱ ደግሞ ፓርት ኦፍ ኢት እንደሆኑ ቅድምም ነፂ የሚያነሳው ቆንጆ ኮንሰፕት አለ። ይሄንን ደግሞ እድል እዚህ የምታዩቸው ፕሮዲዩሰሮች እና ዲኤስቲቪ ላይ የሚሰሩ ሰዎችን ስትጠሩ በምትፈልጉት ፕሮፌሽን በጽሁፍም ይሁን በዳይሬክቲንግም ይሁን በትወናም ይሁን በምትፈልጉት ፕሮፌሽን ስትጠሩ ኢንስቴድ ኦፍ ገንዘብ ኤክስፒሪየንሱን ሼር ለማድረግ ቀርቦ መስራት ኢስ ቤተር። ከዛ በኋላ ላይክ እሱ ጋር ሰርተው ጥሩ ሰው እንትን ካለ ነገ እሱን ሪኮመንድ ያደርገኛል። ስለዚህ ኤክስፒሪየንሱን ሞር ቦታ መስጠት ተገቢ ነው ብዬ አምናለሁ እንጂ ላይክ ምናልባት የቀድሞ የመግባትና ያለመግባት ነው እንጂ ሁላችንም እኩል ነን ብዬ ነው ማምነው። ሌላኛውን አስቸጋሪ ጉዞ የተጓዝሽው ከጀርባ ሆኖ ረጅም ጊዜ መቆየት በቃ በዛው መታወቅ አለ እና
ይመስለኛል ነው ኢንዱስትሪው ላይ አንድ ስም ከተያዘ መታወቃልና ዳይሬክተር ሲፈልግ ሰላምን ጥሯት ሁሉ ሊባል ይችላል። ከዛ ወደፊት ለመምጣት አስቸጋሪዋን ነገር እንዴት አለፍሻት? እሷና መጨረሻ ላይ ማለት የምትፈልጊው ነገር ካለ በዛው እድል ውስጥ። እሺ አመሰግናለሁ። በጣም ከባድ ነው። እኔ አሁን ኦልሞስት ወደ 17 ፊልሞች የወጡ ስቴጅ 2 እና እንደዚሁም ደግሞ ፐርፎርም ያደረኩበት አንድ ስቴጅ ነበረ እና አሁን በመውጣት ላይ የሚገኙ ደግሞ ፕሮዲውስ ያደረኩት አንድ ፊልም እና ኤዲ ሆኜ የሰራሁት 2007 ላይ የሰራ ነው። እንዲሁም አሁን ጀርመን ሀገር ተምራት ነው ፕሮዲውስ ያደረገው አዋርድ አግኝቷልና አሉ ስራዎች ወደ አጠቃላይ ወደ 20 ምናምን ፊልሞች እና ቲያትሮች ላይ ፓርቲሲፔት አድርጌያለሁ እና የዛኔ ፓርቲሲፔት ሳደርግ ያው ብዙዎቹ ከፍለው ነው የሚያስተምሩኝ። ያው በጣም ሲኒየር ከሆኑ ዳይሬክተሮች ጋር የሰራሁት እኔ ከሄኖክ አየላ ጋር 3 ፊልሞችን ሰርቻለሁ። የመጀመሪያ ፊልሜ ብድራት ይሁን እንጂ ሁለተኛ ፊልሜ ይግባኝ ነው። ከሄኒ ጋር ነበር የሰራነው 2004 ላይ 2004 መጨረሻ ላይም እንደዚሁ ኒሻንን ከሄድኔ ጋር ነው እና በጣም በርካታ ዳይሬክተሮችን ኢዝሊ ማግኘት ትችያለሁ እድለኛ ስለሆንኩኝ ያው ከፍለው አስተምረውኛል ሲኒየሮቼ ማለት ነው። ረጅሙን ጊዜ ከጀርባ የቆየሁበት ምክንያት ያው አንደኛ ራሴን ለማብቃት ነው ለማስተማር ነው። ኦፖርቹኒቲው ነበረ በጣም የሚገርመው እኔ ያው ከሄኒ ጋር የሰራ ሰው ኦፖርቹኒቲው ምን ያህል እንዳለ ይረዳዋልና በደንብ ኦፖርቹኒቲውን ይሰጥ ነበረ በደንብ ነበረ የነበረውን ኤክስፖዠር የምጠቀምበት እና ፐርሰናል ካራክተሪ ደግሞ ይሄ አለ አይደል የሰው ፐርሰናል ካራክተር እንደ ፕሮዲዩሰር ነኝ። የሆነ ፕሮጀክት የመጀመሪያ ፊልሜ ብድራት ነው 2003 ላይ ነው የሰራነው ትምህርት ቤት እየተማርኩኝ ነበረ። ያንን እየሰራሁኝ ፊልሙ ሲያልቅ ግን ፕሮጀክት ማናጀር ሆኜ ነው የጨረስኩት። ኢቭን ማሳየቱን ምናምን ሪስፖንሲቢሊቲውን የዛኔ እኛ ነበርን የምንወስደው ሲኒማ ቤት ዞሮ እስከ ማሳየት ድረስ አጠቃላይ ፋይናንሱን ዘግቼ ነው የተለያየ ነው ከፕሮዲዩሰሩ ጋር። አንዴ ከጀመርኩኝ ስለማልጨርስ ያው የጀመርከውን ነገር ሳትጨርስ ወደ ሌላ ማለፍ አትችልምና ለዛ ነበረ እነሱም የጀመሩትን ነገር እስኪጨርሱ እየጠበቅኩኝ ነበረ። አዘይቲምም ስለምንሰራ ያው አዲናስ አለ አለሜም እንደዛው ረጅም ጊዜ ወሰደ። ከዛም ሰውነቷ እና ከብዙ ትልልቅ ስራዎች ጀርባዎች ኤዲ ነበርኩኝ። አሁን ረጅሙን ጊዜ ወሰደብን ንስሮቹ ነበረ። ንስሮቹን ፕሮዲዩሰር ስለነበርኩ ኒርቱ 2 አመት ከምናምን ነው እስከ ፖስቱ የወሰደብን የነበረው። አሁን ኦልሬዲ ወደ ራሳችን ስራ መተናል። የራሳችንን ስራ መተን ስንሰራ አጋጣሚ ሰርተን ፕሮዲዩስ ያደረግንበትና ለሰው ያሳየንበት ጊዜ ኮቪድ ገባ 2012 ነበረ የሰራነው እና የምናሳይበት ጊዜ በጣም ከባድ ነበረ። ያወጣነውን እንኳን ኮምፐርሴት ማድረግ አልቻልንም ራሳችንን ፕሮዲዩስ ያደረግነው። ረጅም ጊዜ ወሰደብን ከራሳችን እስክንደረጅ ድረስ ማለት ነው። አሁንም ስንሰራ ከፍለው ያስተማሩን ያገዙን አብረውን የነበሩን ሰዎች ከኋላችን ነበሩ። በዚህ አጋጣሚ በጣም አመሰግናለሁ። ታሜንም ባትኖርም እና ሶሚክንም እነሱ ስላሉ ነው ባሻገርን መስራት የቻልነው ማለት ነው። እንደ ካምፓኒ ብዙ ነገሮች ሊኖሩ ይገባል። አሁን ዴሊ ፔመንቶቹ የእያንዳንዱ ኢኩፕመንት ብዙ ስለሆነ በብዙ ነገር አግዘውናል። አሴም ታይም ደግሞ ዴስቲቪ ብሊቭ አድርጎን ይህንን ፕሮጀክት ስለሰጠን ሰርተን ያሳየንበትን መንገድ ሰክሰስፉል ነበረ። የሰጠን ጊዜ 1 ወር ነበረ። ፕሪ ፕሮዳክሽኑ በጣም አጭር ጊዜ ነበረ። በዛ ውስጥ ነው 13ቱንም ክፍል ቀርጸን የጨረስነው እና የሚጠበቅብንን ዴሊቨር ያደረግነው። የታይም የጊዜ እንትን አልነበረብንም፣ ዊክነሶች አልነበረብንም። የሚቀርቡትም ነገሮች ዴሊቨሪ ላይም አፕሪሺዬሽን የደረሰን እኛ እስከምናውቀው ማለት ነው። ከጀርባ መቆየት ይጠቅማል። አሁን ዛሬ ተነስተን ስንሰራ ኢዝሊ ነው የሆነ የለም ሾርት ፊልም እንደምንሰራ እንኳን አይደለም የተቸገር ነው። በጣም ዙሪያችን የነበሩ ሰዎች አግዘውናል። ምንም የለም ሙሉ ቲሙ እዚህ አለ። በቃ እነሱ ስላሉ ሰርተናል። ማንም የኛ ስራ እንደሆነ አስቦት አይደለም። እያንዳንዱ የራሱ ስራ ስለሆነ ነው። አዘ ኤንድ ኦፍ ዘ ዴይም ደግሞ የራሳቸው ስራ ነው። ዲፒው ምን እንደሚያስፈልገው የለም የተሟላውን ነገር ብቻ ሳይሆን የጎደለውንም አይቶ ነው የሚሞላውና ሁሉም ሰው የራሴ ብሎ ነው የሰራው። እንዲህም ልንሰራ የቻልንበት ምክንያት
ስራውን የነሱ አድርገን የሰጠናቸው የራሳችን ብለን አልተቀበልንም ነበር። አዘኝ ደውዘደ የዲኤስቲቪ ቢሆንም ቲም ወርክ ነውና ያንን ኮላቦሬሽን እና ያንን ውህደት እስክናገኝ ድረስ ትንሽ ጠብቀናል። ያው በመጨረሻ ማለት የምፈልገው ነገር በጣም እናመሰግናለን ዲኤስቲቪ። በቀጣይ በትልቅ ስራዎች እንደምንገናኝ ተስፋ እናደርጋለን። ደግሞ በጣም ኦፕን ነው። የለም ከዚህ በፊት የሰራም ሆነ አዲስ መስራት ለሚፈልግ የለም ኢዝሊ ነው። በጣም በሚታይ መልኩ ነው ማኔጅ የሚደረገውና ኢሜል ላይ ሬጂስተር አድርጎ የሚፈልጉትን ኮንተንት መጫን ነው። ያንን ኢቫሉዌት አድርገው ስለሆነ መልስ የሚሰጡት ማንንም ማወቅ ወይም ኤክስፒሪየንስ ማድረግም አይጠይቅምና ያ ደግሞ በደንብ አዲስ ለሚመጡት ወይም ሀሳብ ላላቸው ሰዎች ረጂ ነው። እሱ ነው ማለት የምፈልገው። በጣም አመሰግናለሁ። መጨረሻ ላይ ማለት የምፈልገው እግዚአብሔር ይመስገን እዚህ ደርሰናል። ሁላችሁም ደግሞ እዚህ መታችሁ ሁላችንም እዚህ ሼር ስላደረግን ደስ ብሎኛል። ዲኤስቲቪም ሁሉም እነ ሰርኬ እነ ሶል እነ ቤዚ እነ ሰብሊ እኔ ያው ከመጀመሪያ ጀምሮ ነበርኩኝ ላስት 5 years ያው ትራንስሚሽን ከመጀመራቸው በፊት እነ ማርኬቲንግ ቲምም እነ ኤሊም ሁሉንም እግዚአብሔር ይስጥልን። ያው ስም ያልጠራውም እንደደውላችኋለሁ ስም ካልጠራኝ። ኤኒዌይስ ቴንክ ዩ ሁሉም አቦል ቲምን አጠቃላይ አመሰግናለሁ። እግዚአብሔር ይስጥልን። አዲስ አበባ ዩኒቨርሲቲና ዲኤስቲቪ አንድ ላይ በመሆን ያዘጋጁልን ፕሮግራም ይሄንን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንዘጋጅ ድረስ ደህና ሁኑ።